የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። የመጀመሪያው ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምጽ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለህ፣ እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንደው የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው። ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል። መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው። ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው። አካል ምንድነው? ባህሪስ ምንድነው? አካል ማለት ስጋ ማለት አይደለም። ይልቁንም እኔ የሚል ወይም ማንነት ያለው ህይወት ያለው እንደማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሁን እያወራ ያለው ማን ነው? እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነውና አሁን እያወራ ያለው አክሊል ነው እንላለን። አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል። ባህሪ ደግሞ ያ አካል ምን እንደሆነ የሚለይ ነው። ለምሳሌ አሁን ደግሞ ጥያቄውን እንዲል አድርገው፣ አክሊል ምንድን ነው? ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው። ስለዚህም አክሊል ሰው ነው። ይህ ምንነት ባህሪ ይባላል። የመጨረሻ አንድ ምሳሌ ልስጣችሁ። ታዲያ ስጠይቃችሁ ለራሳችሁ መልሱ። ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው? ገብርኤል ማለታችሁ መቼስ የማይቀር ነው። ይህንን ያዙትና ጥያቄውን አሁን ደግሞ እንዲል አድርገው፣ ወደ ድንግል ማርያም የምስራችን ይዞ የመጣው ምንድን ነው? መልአክ እንደምትሉኝ አልጠራጠርም። ስለዚህም ማን ብዬ ስጠይቃችሁ ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ፣ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁኝ። ስለ አካልና ባህሪ ይህንን ያዙና በሥላሴ እናምናለን ስንል ምን እያልን እንደሆነ ወደ መመልከቱ እንለፍ። ነገሩ እንዲህ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ይህ አንዱ አምላክ አብ አካል ወይም ማንነት አለው። ማን ነው ተብሎ ሲጠየቅ አብ ነው እንላለን። ታዲያ ግን ይህ አብ አካል ብቻ ሳይሆን ባህሪ ወይም ምንነትም ደግሞ አለው። ይህንን ትልቅ ክብ እስቲ የአብ ባህሪ እንደሆነ እናስብ። ይህንን ባህሪ ብዙውን ጊዜ መለኮት ወይም በእንግሊዘኛው ጋር ሄድ ይሉታል። ስለዚህም ይህ ባህሪ የአብ ምንነቱ ነው። አብ እውነተኛ አምላክ ነው። ይህ አብ ደግሞ ከዘላለሙም የሚወልደው ልጅ አለው። ልጅ ማለትም ወልድ ወይም ደግሞ ቃል ይባላል። ለምሳሌ የእኔ ቃል የሚወጣው ከእኔ እንደሆነ ሁሉ የአብ ቃልም ማንነት ያለው ሆኖ ከአብ ይወጣልና አካላዊ ቃሉ እንደመሆኑ ልጁ ይባላል። ያወጣጡ ወይም ውልደቱ ደግሞ ከዘላለሙም ከአብ ጋር ባለመቀዳደም ነውና ዓለም ሳይፈጠር ከአብ ጋር በነበረ አንድ የአብ ልጅ በሚሆን በወልድ እናምናለን እንላለን። ወልድ አካል አለው ካልን ማን ብለን ስንጠይቅ ከአብ ለይተን ወልድ ብለን እንናገርለታለን ማለት ነው። ስለዚህም በአካሉ ወልድ ከአብ ልዩ ነው። ታዲያ ግን ወልድ ከአብ ሲወለድ የራሱ ሌላ አካል ያለው ቢሆንም ባህሪ ላይ ግን የአብ ባህሪ ወይም መለኮት የራሱ የወልድም ነው። ስለዚህ ወልድ ሁለተኛ አካል ነው እንጂ ሁለተኛ መለኮት የለውም። የራሱን የአብን መለኮት ሙሉ በሙሉ ባለመከፈል ይጋራል። ስለዚህ የአብ ምንነትና የወልድ ምንነት ከባህሪ አንጻር አንድ ነው። አብ እውነተኛ አምላክ ከሆነ ወልድም እውነተኛ አምላክ ነው። ምክንያቱም ሁለቱም አካላት ጋር ያለው ባህሪ ወይም መለኮት ተመሳሳይ ወይም አንድ ነውና። ስለዚህም ወልድ እውነተኛ አምላክ ከሆነው ከአብ የተገኘ እውነተኛ አምላክ ነው። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከዘላለሙም ከአብ የሚወጣ ነው። ከአብ ሲወጣም እንደ ወልድ የራሱ ሌላ የሆነ አካልን ይዞ የሚወጣ ቢሆንም ባህሪው ግን የራሱን የአብን ባህሪ ገንዘብ የሚያደርግ ነው። ይህ ማለት የአብ እና የወልድ መለኮት የመንፈስ ቅዱስም ያው ራሱ መለኮት ነው። ስለዚህም ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ስናጠቃልለው ስለ አካል ስናወራ እነዚህ ሦስቱ አካላት አንዳቸው አንዳቸውን አይደሉም።
ስለ መለኮት ወይም ስለ ባህሪ ግን ስናወራ አንድ መለኮት ብቻ ያለ ሲሆን ይህ መለኮት ደግሞ ያለ መከፋፈል በምልአት የሶስቱም አካላት በመሆኑ ይህ መለኮት የወለደም የተወለደም የሰረጸም አይደለም። ይልቁንም ሶስቱንም ልዩ አካላት አንድ የሚያደርጋቸው ባህሪ ነው። እነዚህ ሶስቱም አካላት አምላክ 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 ተብለው መጠራታቸውም ከዚሁ በሶስቱም ከሚኖረው አንዱ ባህሪ የተነሳ ነውና ሶስት አማልክት ሳይሆን አንድ አምላክ እንዳለ ደግሞ እንመሰክራለን። የአካላትን ልዩነት ለባህሪ መስጠት ወደ ሶስት ምንነት በማምራት ሶስት የተለያዩ አማልክት እምነት ውስጥ የሚያስገባ ስለሆነ ልባም ሰው ጥንቃቄ ያደርጋል። የእግዚአብሔር አብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ይቆየን።